እጅግ በጣም አድርገን እናመሰግናለን። እኔ እዚህ ላይ ልጨምር የምፈልገው አሁንም ይሄ አገዛዝ እጅግ በጣም ከነውረኝነቱ ብዛት የተነሳ ወንጀሎችን ራሱ እየሰራ በማን እያላከከ እንደሆነ ማን ምን እያደረገ እንደሆነ አይተናል። ስለዚህ ነገ ሰላማዊ ሰልፍ ውጡልኝ፣ ስለ ሰላም አውሩልኝ ብሎ የሚያስወጣችሁ የባህር ዳር ነዋሪዎች፣ የባህር ዳር አማራዎች ለሚቀጥሉት ጭፍጨፋ ጋራንቲ እየሰጣችሁት መሆኑን መግለጽ ፈልጋለሁ። በሚቀጥለው የምታደርገውን ጭፍጨፋ እውቅና ሰጥተናል እያላችሁት ነው። ምክንያቱም አገዛዙ በከፍተኛ ሁኔታ እየተዘጋጀ ነው። እደግመዋለሁ፣ አገዛዙ በከፍተኛ ሁኔታ እየተዘጋጀ ነው። ሙሉ የአማራን መሬት ከቻለ የአማራን ምድር ዱቄት ለማድረግ እየተዘጋጀ ነው። ከቻለ አማራውን ድራሹን አጥፍቶ ለተባበሩት አረብ ኤምሬት መሬቱን ሙሉ ለሙሉ ቢሰጥ ደስታውን አይችለውም። ህገ መንግስት ጥሶ አዋጅ እያዘጋጀ ያለው እንግዲህ የመሬት ባለቤቱ ማን እንደሆነ ታውቁታላችሁ። ከዛ አልፎ መሬት ለውጭ ዜጎች እንዲሰጥ የሚያዝዝ አዋጅ እያዘጋጀ ያለው ዝም ብሎ አይደለም። አማራውን ድራሹን አጥፍቶ አማራውን ድምጥማጡን አጥፍቶ ለተባበሩት አረብ ኤምሬት ለዱባይ ሊሰጥ ስለጨረሰ ነው። ስለዚህ አማራ ብትነቃ ጥሩ ነው። በተለይ የሴፍትኔት ተጠቃሚ የሆናችሁ በገንዘብ የምትገዙ የካድሬ ቤተሰቦች፣ የሚሊሻ ቤተሰቦች እያደረጋችሁት ያለው ድርጊት ነገ በጸጸትም ሊወጣላችሁ ስለማይችል ከእንደዚህ አይነት ድርጊቶች ብትቆጠቡ ጥሩ ነው። ምናልባትም እንደው ጥሩ አጋጣሚ ያገኘሁ ብሎ 4-5 ቦታ ላይ ጣል አድርጎ ቦምብ ልክ ሰኔ 16 አስታውሳላችሁ። ሰኔ 16 አዲስ አበባ አደባባይ ላይ ራሱ ቦምብ አፈንድቶ ምን አይነት ህብረተሰቡ ላይ የስነ ልቦና ተጽዕኖና የፕሮፓጋንዳ ብልጫ እንዴት እንደወሰደ ይታወቃልና እንደዚህ አይነት ድርጊቶች እንዳይፈጠሩ ራሳችሁን ከዚህ እንቅስቃሴ ብትቆጥቡ ጥሩ ነው ማለት እፈልጋለሁ። በዚሁ አጋጣሚ አንድ ማሳሰቢያም እንደ ማስጠንቀቂያም ሰጥቼ መሄድ እፈልጋለሁ። በአማራ ትግል ውስጥ ገንዘብ በመሰብሰብ የአማራን ትግል ለገቢ ማግኛነት ስትጠቀሙ የነበራችሁ ዛሬ በእስክንድር ነጋ ትከሻ ላይ ለመንጠላጠል የምትቧጥጡ አማራንን የምትሉ ሰዎች የአማራ ፋኖ ትምህርት ቤት ዘግቷል፣ ወንበር ፈልጦ አንድዷል፣ መምህራንን ረሽኗል፣ ተማሪዎችን ረሽኗል የሚል ፕሮፓጋንዳ እየነዛችሁ ነው። የበላችሁት ብር አንቋችሁ አይወጣም እና አሁን በግልጽ ነው የምናገረው። አርፋችሁ ብትቀመጡ የተሻለ ይመስለኛል። አለበለዚያ እንደናንተ ወርዶ እናንተ በሄዳችሁበት መንገድ መናገር የሚያቅተው ሰው የለም። በዚህ ሰዓት በአማራ ትግል ውስጥ አይ ይሄ ነውር ነው፣ ይሄ የአማራ ስነ ልቦና አይደለም፣ ይሄ እንደዚህ ነው የሚባል ነገር የለም። በወረዳችሁበት ልክ ወርደን እናራግፋችኋለን እንደ በግ ጨጓራ። ትልቅ ሰው የእድሜ ትልልቅ ሰዎች ናችሁ፣ ሴትና ወንዶች እነማን እንደሆናችሁ ታውቁታላችሁ። ይችን ጽሁፍ የጻፍሻት ማን እንደሆነች ታውቂያታለሽ በግልጽ። እስካሁን በጣም ታግሻለሁ በግሌ። የአማራ ህዝብን ትግልን ተለጥፋችሁ እንደ መሽገር ከመምጠጥ ውጪ ለአማራው ያደረጋችሁለት ነገር የለም። ከፈለግሽ እስክንድር ነጋን ንጉስሽ ብቻ አይደለም ጽላት አስቀረጸሽ አምላክሽ ማድረግ ትችያለሽ። ማን እንደሆነች ታውቂዋለሽ። የአማራ ፋኖን ግን ትምህርት ቤት እያፈረሰ ወንበር እየፈለጠ እያነደደ ነው፣ ተማሪዎችን እየረሸነ ነው፣ መምህራንን እየረሸነ ነው ብሎ የፕሮፓጋንዳ ስራ መስራት ግን ያው ከነውረኝነታችሁም በላይ እጅግ የገዘፈ ነውረኝነት ቢሆንም ከዚህ በላይ ልንታገስ ግን አንችልም። ስለዚህ ማረፍ ይሻላል። አናርፍም ካላችሁ አናፍጠን ሰው እንዳልሆናችሁ ነግረን አደባባይ ላይ ራቁታችሁን አስጥተን ጓዳ እንከታችኋለን። በግልጽ ነው የምናገረው። ማንም እዚህ ማህበራዊ ሚዲያ ላይ የሚንበጫበጭ በሙሉ ተከብሮ ሊቀመጥ ከፈለገ ክብሩን ይጠብቅ። ክብሬን አልጠብቅም ካለ ምንም ችግር የለውም። ማዋረድ በጣም ቀላል ነገር ነው። በቂ የምናዋረድበት መረጃ ስላለን በአማራ ህዝብ ስም ቲሸርት ስትሸጡ፣ በአማራ ህዝብ ስም ጎፈንድሚ እየሰበሰባችሁ እዚህ በትክክለኛው የዶላር ምንዛሬ አሁን ዶላር ሳይጨምር ማለት ነው፣ ቀደም በብሔራዊ ባንክ ቁጥጥር ስር በነበረበት ሰዓት ላይ ዶላሩን ይሰበስባሉ። ዶላሩን ሰብስበው ሲልኩላቸው በሬጉላሩ የባንክ ምንዛሬን የላክንላችሁ ይሏቸዋል።
የሚልኩት ግን በብላክ ነው እና ዶላር እንትን ይሄ ጎፈንድሚ ለመሰብሰብ ይሯሯጡ የነበረው ለካ ይሄን ትርፍ ስለሚያገኙ ነው። ከሚከፈላቸው ከሚወስዱት ከላይ ከሚያነሱት ኮሚሽን በተጨማሪ የሚሰበስቡትን ዶላር በባንክ ምንዛሬ ካልኩሌት አድርገው ልከናል ብለው ይነግሯቸውና የሚልኩት በብላክ ነው። ስለዚህ ግማሹን ልከው ግማሹን ለነሱ ይጠቀሙበት ማለት ነው። ይሄንን ነውር ሲሰሩ የከረሙ ነውረኞች ዛሬም ወጥተው የአማራን ፋኖ አደረጃጀት በተለይ የአማራ ፋኖ ብሔራዊ ኃይልን ስም ለማጥፋት ሲጋጋጡ እያዩኋቸው ነው። በቃ እስክንድር ነጋ የሚባል የአማራ ህዝብ የምንጊዜም ጠላት ቆራሌ አማራ ህዝብ ትከሻ ላይ ሊጫን አይችልም። በእያንዳንዳችሁ ብትፈልጉ ጣዖት አርጉት፣ ብትፈልጉ በፈለጋችሁት መልኩ ግለጹና ምን አገባኝ። ወንዶችም ሚስቶቻችሁ መስጠት ትችላላችሁ። እኔ ችግር የለብኝም። እኔ ጉዳይ አይደለም። አማራ ህዝብ ላይ ግን ልጭኖት አትችሉም። እስክንድርን ካላከበራችሁ ፋኖን እናጠላላን ጎሄድ ችግር የለውም። በሰራችሁት ነውር ልክ በደንብ አድርገን እናንተን ራቁታችሁ ማስቀረት እንችላለን። ሰው የምናገረው ምንድነው? ፋኖን የምታጥላሉ ሰዎች ላገዛዙ አሪፍ ፕሮፓጋንዳ እየሆናችሁ ስለሆነ ደጋግሜ ተናግሬያለሁ። ከዚህ በፊት በዘመቻ አንድነት ላይ ምን ስትሉ እንደነበር መከላከያ ሲገረፍ አይ መከላከያ አይደለም የተገረፈው የኛ ልጆች ናቸው እኮ እኛ አማራዎች እኮ ናቸው ስትሉን የከረማችሁ ይበቃችኋል። ነውር ሞልቶ ሲፈስ በጣም ከባድ ነው። ስለዚህ ተናግሬያለሁ። ከዚህ በኋላ እዚህ ሚዲያ ላይ መናገር አይጠበቅብኝም። ስም መጥራት ስለማይቻል ነው። ሚዲያ ላይ በምንገናኝበት መድረክ እንገናኛለን። የአማራን ህዝብ የአማራ ብሔራዊ ኃይል የአማራ ፋኖ ብሔራዊ ኃይልን በተቻለ መጠን የወደፊቱ የአማራ ህዝብ መድህን ለማድረግ የበኩላችንን አስተዋጽኦ እያደረግን ባለበት ሰዓት ላይ እስክንድር ነጋን ካልተሸከማችሁ በሚል ጀርባ ላይ ተንጠልጥላችሁ ነውር ምሰሩ ነውረኞችን ከዚህ በላይ ልንታገስ ስለማንችል ትልልቅ ሰዎች ነን። ለምን ዘለፋችሁን? ለምን ከፍ ዝቅ አረጋችሁን? እናንተ ባለጌዎች ምናምን ብትሉ አንሰማም። እኔ አደራ ዘላለም አልሰማም። በእናንተ ብልግና ልክ በደንብ አድርጌ መናገር ስጀምር እንዳይመራችሁ ለማለት ያክል ነው። አሁን ወደ አማራ ፋኖ ብሔራዊ ኃይል የጎንደር ቀጠና አልፋለሁ። የተላከልኝን ዜና እንደሚከተለው ላቅርብ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሳው ካሳ ሁለተኛ ኮር አካል የሆኑት አድዋ ክፍለ ጦርና ቋራ ኦሜድላ ክፍለ ጦር በጥምር አራተኛ ቀኑን ባስቆጠረው ዘመቻ ቋራ ቃል ኪዳን በበሙር ቀዝቀዝና አባይ ዳር ቀጠና ከፍተኛ ድል እየተመዘገበ ይገኛል። ባለፉት 3 ቀናት ውስጥ በተደረገው መደበኛ አውደ ውጊያ አገዛዙ ለመገመት በሚያስቸግር ሁኔታ ከፍተኛ ሙትና ቁስለኛ ሆኗል። ቀጠናውን ለመቆጣጠርም ሆነ የአርሶ አደሩን የእርሻ ወቅት ለማደናቀፍ አስቦ ቢንቀሳቀስም በነበልባሎቹ ፋኖች አጉል ቅዠት ሆኖበታል። አባይ ዳርንና ቀዝቀዝን ለመቆጣጠር እንቅስቃሴ ቢያደርግም በክንደ ብርቱዎች የመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለተኛ ብርጌድ ሻለቃ 1 በአርበኛ ማንዴላ እያዩና በአርበኛ ዮሐንስ ባለድል መሪነት ከቀጠናው ሙትና ቁስለኛ ሆኖ ፈርጥጦ ቢወጣም ወደ መጣበት በሙር ከተማ በመተከልና ከቋራ ኦሜድላ ጋር በመጣመር አሁን ድረስ ጠላትን ክፉኛ እያበራዩት ይገኛሉ። በዛሬው ዕለት ማለትም ሰኔ 4 2017 ዓ.ም ከሙር ከተማ በቅርብ ርቀት በተደረገው አውደ ውጊያ የሰነበተ አስከሬኑንና ቁስለኛ ለማንሳት የገባው ኃይል ስለታፈነበት በተጨማሪ ኃይል ጨምሮና ድሮን ተጠቅሞ የበለጠ ከፍተኛ ሙትና ቁስለኛ ሆኖ እንዲሁም ከፍተኛ አመራሮችን ማጥቶ በሽንፈት ወደ መጣበት ተመልሷል። አሁን ላይ የደለጎ ሆስፒታል በቁስለኛ ተጥለቅልቋል። ይህን ድል ያስመዘገበው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦርና ቋራ ኦሜድላ ክፍለ ጦር በጥምር ያገዛዙን ኃይል እያሳደዱ መግቢያ መውጫ እያሳጡት ይገኛሉ። በዚሁ አውደ ውጊያ አንድ ዙ 23 ተመቶ ከጥቅም ውጭ ሆኗል። አስከሬኑም በየቦታው ወዳድቆ ይታያል። በዚህ የተበሳጨው ያገዛዙ የማፊያ ሰራዊት ንጹሃንን ከቤት እያወጣና ከእርሻ ቦታ እየያዘ እየረሸነ ይገኛል። እንዲሁም ሰኔ 4 ቀን 2017 ዓ.ም ከቀኑ 6 ሰዓት ተኩል ላይ አገዛዙ 2 ጊዜ አባይ ዳር ላይ የድሮን ጥቃት የፈጸመ ሲሆን
በድሮን ጥቃቱም 1 ንጹሃን በጥቃቱ ሲገደል 4 ንጹሃን ደግሞ ቁስለኛ ሆነዋል። አገዛዙ የፋኖችን በትር መቋቋም ሲያቅተው ንጹሃኑን ኢላማ ያደረገ ጥቃት እየፈጸመ መሆኑን ማረጋገጥ ችለናል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የመይሳው ካሳ 2ኛ ኮር የህዝብ ግንኙነት ፋኖ መምህር አስተውል ይላል። እጅግ በጣም አድርገን ነው መረጃውን የላካችሁልን የመረጃ ምንጮቻችን የምናመሰግነው። እንግዲህ አገዛዙ ያው በዚህ ልክ ነው። በነገራችን ላይ አባይዳር የቀበሌ ስም ነው። አባይዳር ሲባል አባይ በዛ በኩል አለው የሚሉ ጥያቄዎች አሉና አባይዳር የቀበሌ ነው። ቋራ አካባቢ ላይ የሚገኝ ቀበሌ እንደሆነ የመረጃ ምንጮቻችን ገልጸውልኛል። ስፔሲፊክ ማለት ልዩ ቦታውን ከዚህ እስከዚህ ብዬ ስለማላውቀው አሁን መግለጽ ያስቸግረኛል። ግን አባይ ወንዙ ዳር እንዳልሆነ እንድትረዱ ነው። የመረጃ ምንድነው ይሄ እንትን እንዳይፈጠር የመረጃ ውዥንብር እንዳይፈጠር ለማለት ያክል ነው ይችን የቀበሌዋን ስም የገለጽኳት። አሁን በቀጣይ ደግሞ የማልፈው የአብይ አምሳል አለቃ መሸኘቱን የሚያሳይ ዜና ተልኮልናል። እንግዲህ ይሄ ሰውዬ የምትመለከቱት ነው። ይሄ ሰውዬ ዛሬ ተሸኝቶ